بسم الله الرحمن الرحيم الحمد لله رب العالمين إياك نعبد وإياك نستعين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين أما بعد فيا أيها الأحبابنا الكرام ودي السنة في بروجرام تكتاتي وتشاتشين الحمد لله يا الله سبحانه وتعالى فقاد ሆኖ እንኳን እንግዲህ ያው ለመተዋወት አላህ ያበቃና አላህ ምስጋና ይገባው ላለፈ በመቀጠል ትንሽ ሻዒር ምን እንግዲህ ገጣሚ ምን ቀደም ሲል ያው ግጥም በጣም ጽፎ ነበረ በነብዩ አለይሂ ሰላቱ ወሰለም ሲራቸውን ጽፋለው በነብዮቹ ሁሉ እንደዚሁም ደግሞ አምር ቢል ማዕሩፍ ነህይ አኒል ሙንከር እንደዛ አድርግ ነበር የነበረው በፊት የሐሱና ቲቪ ተመምጣቱ በፊት ወረቀት እየጻፍኩ ነበር ኮብያረኩ እንደው ለህዝቡ ለዓሊሙም ለጃሂሉም እንግዲህ ወደ 50 ሺህ ወደ 70 ወደ 100 ሺህ እንግዲህ ነበር ማድረግ የነበረው አሁን ወረቀቱን ሲወደድ ቢኮዱን ሲወደድብኝ በየመስጂዱ ዲዕዋ ማድረግ ጀምሬ ነበር አሁን ደግሞ አላህ Subhanahu Wa Ta'ala የሐሱና ቴሌቪዥን አላህ አመጣለን ያው ዒልሙ ለሁሉም ይደርሳልና ያው በዛ ደረጃ ወደዛ ተቀየረ ቢሆንም ትንሽ ተጻፋቸው ላይ ትንሽ ማንበቢያ ያቀረ ማለት ነው እና ተቀጥላለሁ አላህ Subhanahu Wa Ta'ala በቁርአን ሲናገር ኩሉ ነፍስን ዛኢቀቱል መውት ይላል ነፍስ የተባለ ሁሉ የሞትን ጭንቀቷን የሞትን ሁኔታዋን ሳትቀምሳት አትቀርም ይላል አላህ Subhanahu Wa Ta'ala ታዲያ ኸይር የሰራ ሰው ተሳት ይጠበቃል ጀነት ይገባል እንግዲህ ኸይር ነገር የሌለው ሰው ደግሞ ወደ ጀሃነም ይገባል ይላል አላህ Subhanahu Wa Ta'ala አላህ የጀነት አላህ ያድርገንና ማለት ነው ስለዚህ እንግዲህ ያው ኸይር ነገር መስራት በጣም አኺራ አለ ብሎ ያስፈልጋል እንግዲህ ማለት ያስፈልጋል ኩሉ ነፍስን ዛኢቀቱል መውት ሲባል እንግዲህ ነገ በአኺራ መላእክቶቹ ሁሉ ጅኖቹ ሁሉ ሁሉም ይሞታሉ አላህ Subhanahu Wa Ta'ala በስተቀር حتى እንኳን ቀርቶ መለኩል መውት እንኳን ይሄ በሱ ሰበብ አላህ ለኛ ነፍሳችን ሊያወጣው ሰበብ ያደረገለት ለኛ የተወከለው እሱ እንኳን ሁሉ ነገር ጨርሶ ብቻውን የቀረ ጊዜ በላንተም ነፍስህን በራስ አውጣ ይባላል ማለት ነው በራሱ ሲያወጣ በጣም ይጮህ ነበር እንግዲህ ማለት ነውና ያው እንግዲህ የሚቀር የለም አላህ Subhanahu Wa Ta'ala አነ ረቡል አላ ያለ ታዲያ ተዛ በኋላ ቂያም ቀን ተመቆሙ በፊት ሰው ሁሉ ወደ የስራው ተመግባቱ በፊት ወደ ተመገናኘቱ በፊት አነ ረቡል አላ የታሉ ሹምነን የሚሉት ሁሉ የታሉ ሲብቅ ይበሉ ያለ ተዛ በኋላ ስራው ሁሉ ነብዩ አለይሂ ሰላቱ ወሰለም ሰው ሁሉ ተስራው እንዲገናኝ አላህን ሸምግለው ይገናኛሉ ሁሉም የዘራውን ያጭዳል የከሰበውን ያገኛል ማለት ነውና ያው ሞት አለ ብለን ታሰብን ታዲያ ምንድነው ማድረግ ያለብን ኸይር ነገር መስራት በኸይር ነገር መታገዝ በመጥፎ ነገር ደግሞ አለመተባበር አላህ Subhanahu Wa Ta'ala በቁርአን እንዲያለው ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል በኸይር ነገር ላይ ተባበሩ በመጥፎ ነገር ላይ እንዳትተባበሩ ብሎ አላህ Subhanahu Wa Ta'ala በቁርአን እንደተናገረው ሁሉ አኺራችን ምን ይመስላል እኔ ለአኺራ ያስቀደምኩት ነገር ምንድነው የሚለው ነገር በህስ ማድረግ ያስፈልጋል አላህ Subhanahu Wa Ta'ala እንደተናገረው እንግዲህ ለአኺራ ያስቀደማችሁት ነገር አስተውሱ ብሎ በቁርአን ተናግሯልና ምንድነው ያለ ነገር ሶላት ሰግጃለሁ ዘካ ወጥቻለሁ ሐጅ አድርጌያለሁ ሌላም ከዛ ታዲያ ይሄን ታረኩ ዘንድ እንግዲህ ለአኺራ ድል ሆኖ ተቀምጦልኝ ይሆን ወይስ በተመሳሰለ ነገር ጠፍቶብኝ ይሆን የሚለው ነገር ተወድሁ ማረጋገጥ አለበት ሰውየው ወንድሙን መዘለም ወንድሙ ማማት የወንድሙን ክብር መንካት የወንድሙን ገንዘብ መቀማት በጣም እንግዲህ ይሄን ስራውን ሁሉ ያጠፋበታል ማለት ነው ስለዚህ በጣም አስፈላጊ እና እንዲህ ነገር መገምገም ማየት ያስፈልጋል ስለዚህ በተለይ ሐሜት የሚባለው አላህ Subhanahu Wa Ta'ala ያው እንግዲህ أيها الذين آمنوا اجتنبوا كثيرا من الظن إن بعض الظن إثم ولا تجسسوا ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه واتقوا الله إنه هو التواب الرحيم الله سبحانه وتعالى يا أيها الذين آمنوا اجتنبوا يا أيها الذين آمنوا تعالى إيمان لا تشوي خاصنا مالتنا يا أيها الناس تعالى لهم جمعنا ومهنا إن أنت يمناتوا سوي እንደው መጥፎ ነገር ራቁ ይላል አላህ Subhanahu Wa Ta'ala ኢነ በዕዱ ዞን ኢስሙ ነው እንዳትጠራጠሩ የመጠራጠር ከፈሎ ራሱ የወንጀሉ ግማሽ ነው ይላል አላህ Subhanahu Wa Ta'ala መጠራጠር ራሱ ሙእሚን አሁን አያታረገ በቃ መተው ምን ያደርግልህ ሌላ በውስጥ ብዙ ነገር መያዝ ይያለ መጥፎ ነገር ለምን ይቋጥራል እና ወንድሙን በመጥፎ ነገር መጠራጠር የወንጀሉ እንግዲህ ግማሽ ነው ብሎ አላህ Subhanahu Wa Ta'ala ያው በቁርአኑ ተናግሯል ነው
ታዲያ ለነገሩ አላህ Subhanahu Wa Ta'ala እንደተናገረው ታዲያ እናንተ አሁን አትተማሙ አትፈላፈሉ እርስ በርሳችሁ እንግዲህ ወደ መጥፎ ነገር አትሆኑ መተማማት ብሎ ማለት ከባድ ወንጀል ነው አላህ Subhanahu Wa Ta'ala ወንድሙን ሰውየው ወንድሙን ያማው እንደሆነ እንግዲህ ያው ነገ በአኺራ ስራ ኸይር ስራ ታለው ለዛ ላማው ሰው ይከፍለዋል ማለት ነው ዋጋ የለውም ስለዚህ የሰራውን ስራ ለዛ እንዲያስከፍል ሐሜት መቆጠብ ሳይሆን መተው አለበት ምንም አላየኝ ምንም አያስፈልግ አንዳንድ ሰው ዝም ብሎ እንደው ወሬ ማዕስ እንደው ወንጀል ዝም ብሎ እንትን እንዲያለ እንግዲህ ፋይዳ የለውም እና ይሄ ታለ ዋጋ የለውም ሰው ዘወር ብሎ ወልተንዙር ነፍሱ ማቀደመት ሊገድም ይችላል ነገር ማስቀደም ምን አለኝ ሰመሆኑ ጋር ደግሞ ምንድነው ለአኺራ ያለ ብሎ ለአኺራ የሰራውን እያሰበ እንዲያጠፋት እንዲያከስራት እንግዲህ እቺ ነገር ማወቅ ይኖርበታል ነው ረሱል አለይሂ ሰላቱ ወሰለም ብሎ ምን ተናገሩት ሐዲሱ ዲሃ ብሎ ማለት አሉና ሱሐቦችን ጠይቋቸው ዲሃ ብሎ ማለት ገንዘብ የሌለው ሰው እንዴት መኪና የሌለው ሰው ብስ የሌለው ሰው የቤቱ ዕቃ ማቴሪያል ወዘተ እንግዲህ ህንጻምና ከዛሉ ዲሃ ብሎ ማለት ይሄ ነው አሁን በእኛ ጊዜ ያለው ነው በነሱ ጊዜ በነብዩ ጊዜ አለይሂ ሰላቱ ወሰለም ደግሞ ያለው ብዙ ግመሎች ነበሩ አንዳንድ እንግዲህ የተወሰኑ ነገሮች ነበሩና ያው እንግዲህ እነሱ ሀብት የሌለው ሰው ዲሃ ነው አሉና ነገሯቸው ዲሃ ብሎ ማለት ይሄ አይደለም አሉ ዲሃ ብሎ ማለት ዛሬ ይሰግዳል ዲሃ ብሎ ማለት ዛሬ ዘካ ያወጣል ዲሃ ብሎ ዛሬ ዘካ ያወጣል ሐጅ ያደርጋል ሶደቃ ያደርጋል ኸይር ነገር ይሰራል ነገር ግን ነገ በአኺራ አላህ ቢተከሶ የሰራው በጎ ስራ ለዛ ለዘለመው ሰው የሚከፍል ነው ዲሃ ብሎ ማለት አሉ ስለዚህ አኺራ እንግዲህ አኺራ ነገር ነው አሁን በዱንያ በዘዴ ይሆናል በሂላ ይሆናል አኺራ ግን በዘዴ አይሆንም ይሄው እንግዲህ አላህ Subhanahu Wa Ta'ala የናስራ ለልጅ የልጅ ስራ ለአባት ወይም የልጅ ስራ ለእናት በማይሆንበት ጊዜ ያ ነፍስ የሚባልበት ሁሉም ጊዜ የሚያዋጣው ምንድነው ስራው ብቻ ነው ማለት ነው ታዲያ ስራውን እንዲያበላሸው ጥንቃቄ እጅግ በጣም ያስፈልጋል ነውና የወሰዳነውን ስራ እንዲያናበላሸው እንግዲህ በዛ ደረጃ ሁኔታው አይተን ለአኺራችን ዝግጁ መሆን ይኖርብናል አኺራ እንግዲህ ሞተው ነገ ይሞት ነገ ይምጣት ተነገ ወዲያ ይምጣ ማክሮ አይመጣም እኮ أيها الذين آمنوا لا تلكم أموالكم ولا أولادكم عن ذكر الله ومن يفعل ذلك فأولئك هم الخاسرون وأنفقوا مما رزقناكم من قبل أن يأتي أحدكم الموت فيقول رب لولا أخرتني إلى أجل قريب فأصدق وأكن من الصالحين ولن يؤخر الله نفسا إذا جاء أجلها والله خبير بما تعملون الله سبحانه وتعالى بالقرآن ሲናገር ምን ይላል እናንተ ሰዎች ሆይ እናንተ ያመናችሁ ሰዎች ሆይ እናንተ ያመናችሁ ሆይ ገንዘባችሁ ያታላችሁ የገንዘባችሁ ብዛት የቤተሰባችሁ ብዛት ያታላችሁ አላህ በሌላ በኩል አልሃኩም ተካሱር ሐታ ቱቱም መቃብር እንግዲህ እሱ ደግሞ የተዙጋ የሚያግዘው ቢሆንም አያታላችሁ ኢላ ወመን يفعل ذلك فاولئك هم الخاسرون ታዲያ ገንዘብ ብዙ ገንዘብ አለ ብዙ ልጆች አለ በለበት ታላል ተከታሪዎቹ ትሆናለህ አላህ Subhanahu Wa Ta'ala ወይቷ እንግዲያውማ ምን አለ አላህን Subhanahu Wa Ta'ala ተገዙ ያውሱን እንግዲህ ሶላት ወአኒ ሶላቲ እንግዲህ አላህ ወአን ዚክሪላህ ወአኒ ዚክሪላህ ብሎ ማለት ወአኒ ሶላቲ ሶላት ሰግዳችሁን ያዘዙትን ነገር ስሩ ብሎ እንግዲህ ማለት ብሎ አላህ Subhanahu Wa Ta'ala ታዲያ ፈይቁሉ ረቢ ለውላ አኸርተኝ ኢላ አጀሊን ቀሪብን ፈአስወደቀ የአላህ ጌታዬ ሆይ ትንሽ ወደ ኋላ ብትመለስ ምን አለ ኸይር ነገር ሰርተን ተውበት አድርገን የከደነውን የከፈተውን ነገር ካድነን ለአኺራችን ትንሽ ጊዜ ሰርተን ብሎ ቢጠይቁ አይሆንም ይላል አላህ Subhanahu Wa Ta'ala ስለዚህ ያው የሰሩትን ስራ ያገኛል ብሎ አላህ በቁርአኑ ይናገራልና ያው በዛ ደረጃ አላህን በመፍራት በጎ ነገር መስራት ያስፈልጋል ሰው እኮ አላህ Subhanahu Wa Ta'ala እንግዲህ ፈቃዱ ተሆነ በቁርአኑ ተተመራ በሐዲሱ ተተመራ ለምን እንጣላለን አንጣላም እኮ ስለ ዲኑ ጉዳይ ተነግረዋለህ እንቢታለ ትተዋለህ አንተ ሐላፍትና ወጣለህ ምን ያስፈልጋል ስለዚህ የዱንያ ጉዳይ የስልጣን ጉዳይ እሱ ደግሞ ፋይዳ የለውምና አኺራ ያከስራል ስለዚህ ሰው ዱንያን ቢኖረው ኸይር ነገር መስራት አላህ በረካ ይስጥልን አላህ ይስጣቸው አላህ ይጨምርላቸው ሐላፍትና ቢኖረው ደግሞ ሰውየው በሐላፍትናው መሰረት ባገበው መወጣት አለበት ታልተወጣው ከበኔ ሄደልህ ሙአኸዝ አለበት የራሱ ወንጀል አንሶት በሰው ወንጀል መጠየቅ ማለት ነው ስለዚህ ይሄንን ማስተዋወቅ መቻል አለበት ዝም ብሎ እንደ ጥሩንም ደረቁንም ሐላሉንም ሐራሙንም ያገበሰበሱ ዝም ብሎ አኺራ እንትን ብትል አንድ ቀን ተወስታ ታደርጉ ትሞት በኋላ አኺራ ነው ይሄ አላህ Subhanahu Wa Ta'ala ታዲያ خالق السماوات والارض እንደ መሆኑ እንረሳ መርሳት የለብንም እኮ አላህ Subhanahu Wa Ta'ala وإن كنتم في ريب مما نزلنا على عبدنا فأتوا بسورة من مثله وادعوا شهداءكم من دون الله إن كنتم صادقين
فإن لم تفعلوا ولن تفعلوا فاتقوا النار التي وقودها الناس والحجارة أعدت للكافرين الله سبحانه وتعالى ለነገሩ በባሪያችን ላይ በቁርአኑ መውረዱን ተጠራጠራላችሁን አለ አላህ Subhanahu Wa Ta'ala ተጠራጠራችሁ እስቲ ነው ያወረድኩትን 10 ሰጠሮች እንደ 5 ሰጠሮች አንጧላችሁ የሚያመጣ ጠፋ እንግዲያው ማን ይፈሩኛል ፈተቁና ለች ወቁዱሃ الناس والحجارة أعدت للكافرين ለካህዲያን የተዘጋጀ ጀሃነም አለ ካህዲያንና ድንጋይ የሚገባበት የሆነ አቃጣይና ሰማም የሆነ ጀሃነም እንዲያትገባ እንግዲያውማ በቁርአኑ ተገዛ እኔ ያዘዝኩን ነገር ሰዳ ነው አላህ Subhanahu Wa Ta'ala ያለው ስለዚህ ታዲያ አላህ Subhanahu Wa Ta'ala ኻሊቅ መሆኑን ያስታወስ ነው እያምን ይያለ ለምንድነው እሱ የሚያዘው ሌላ ያ አላህ ያዘዘው ነገር ማንፈጽመው ቁርአኑ ያዛል ሐዲሱ ነብዩ አለይሂ ሰላቱ ወሰለም ተናግረዋል እኛ ያለንበት ሌላ ቁርአኑና ሐዲሱ የሚናገረው ሌላ የት ላይ ነው ያለነው አኺ ነገ እኮ ሞት አይቀርም አኺራ እንጠየቃለን ሁሉም በየራሱ ነው የሚጠየቀው አንዱ ነፍስ እኮ ኃላፊነት አትሆንም አላህ Subhanahu Wa Ta'ala من اهتدى فإنما يهتدي لنفسه ومن ضل فإنما يدل عليه ولا تزر وازرة وزر أخرى وما كنا معذبين حتى نبعث رسول الله سبحانه وتعالى يمن مراسو يمرا لالم يمن مراسو ممرات አለበት እኛ እኮ ከሰዎች አይደለንም አቡነ አደም ጀምሮ አላህ Subhanahu Wa Ta'ala እሱ ኻሊቅ السماوات والارض እሱ እኛን የፈጠረን ይሄ ምድርና ሰማይ የፈጠረ በብቸኝነት ልንገዛው የሚገባ አላህ መሆኑን እንግዲህ ታወቀ በኋላ ይሄን የሚለይኮ ነብዩ ልክ ነው ነብዮች በየጊዜው ልክ ነው ተነብዩ መሐመድ አለይሂ ሰላቱ ወሰለም ታባታችን አደም ጀምሮ እስከ ነብዩ መሐመድ አለይሂ ሰላቱ ወሰለም 124 ሺህ ነብዮች ተልከዋል ነው አላላካቸው ግን የነብዩ መሐመድ አለይሂ ሰላቱ ወሰለም በአም ነው እስከ መጨረሻው እስከ የውመል ቂያማ ድረስ ነው ማለት ነው ከዛ ወዲህ ያሉ ግማሹ ለቤተሰቡ ይተላካለ ግማሹ ለአንድ አካባቢ ይተላካለ ግማሹም እንግዲህ ያው ስለ ኢማን አውርተን ባለፈው አውርተን ጨርሰናልና ዘውሩ መመልከት ያስፈልጋል ስለዚህ እኛ እነሱ ልከን እንዲያስተምሯቸው እንጂ ዝም ብለን ቀጫዎች አይደለንም አላህ Subhanahu Wa Ta'ala ስለዚህ ዕውቀት የሌለው ሰው ዕውቀት ተሚያቀሰው ማወቅ አለበት ለአኺራው መስራት አለበት ይሄው እንግዲህ በጎ ነገር መስራት አለበት ሰው ግን ሲያጠፋ ይምራል እንዴ ያው እንግዲህ ወደ 60 በላይ የሆነ ነው ያለው እንግዲህ ያ ጥቁሩ ጠፍቶ ሸበት መጣ አይደለም ታዲያ ተፈረገ ለልዒባዳ ነብዩ አለይሂ ሰላቱ ወሰለም 30 ዓመት ሆኖ 40 ዓመት ሆኖ በኋላ ያው ትልቅ ተሆነ በኋላ የሚሰራው ስራና ታረጁ በኋላ የሚሰራው ስራ አንድ ባይሆንም ለዒባዳ ዝግጁ መሆን እንደሌለበት በሐዲሱም በቁርአንም አላህ Subhanahu Wa Ta'ala ያሳውሰናል ማለት ነውና ስራችን እንዳይበላሽብን ጥንቃቄ መደረግ አለበት ለማለት ነው እንግዲህ ያው ስለ ሞት ነው እንግዲህ እዚህ እንትኑ ላይ ስለ ኑዛዜ ስለ ዱዓ የሚወራ ስለሆነ አብለን ተፈኩር እንድናረግበት ነው አላህ Subhanahu Wa Ta'ala وجاءت سكرة الموت ذلك ما كنت منه تحيد ያመመህ ጊዜ መድኃኒት ለመፈለግ ግማሽ ወደ ፋርማሲው ግማሽ ወደ ክሊኒኩ ግማሽ ወደ ሆስፒታል ትሮጣላችሁ ምንም መሮጥ ዋጋ የለውም ለአኺራ ስንቅ ማዘጋጀቱ ብቻ ነው ዋናው ነገር ማዳሊክ ما كنت منه تحيد እንደዚህ ነው وفي آية أخرى إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون قل إن الموت الذي يموتك وتفرون منه امتشافك تنبر موتك ويمتعال يقنانياتها الله سبحانه وتعالى ثم تردون إلى عالم الغيب والشهادة الله ደግሞ ተዛበኋላ አላህ Subhanahu Wa Ta'ala የሩቃቂ ወዲሆነ የቅርብ ማዋቂ ወዲሆነው ጌታ ዓሊም الغيب السماوات والارض ወዲሆነው ጌታ ተመለሳላችሁ فينبئكم بما كنتم تعملون ያው እንግዲህ በመሰሩት ስራ ተጠየቃላችሁ አላህ Subhanahu Wa Ta'ala በመሰሩት ስራ ሁሉ ተጠያቂዎች ናችሁ ብሎ አላህ በቁርአኑ ይናገራል ስለዚህ ታዲያ ተውበት አድርገን ኢንሻአላህ ያው ወደ አላህ መመለስ በጣም አስፈላጊ ነው ማለት ነው ወለላ በኩል ወለው ኩኑ في برج مشيدة ዛተው ምንም በታውት ሆነ እንዴ ተኛታመልጠኝ ማለት አላህ Subhanahu Wa Ta'ala የሚያመልጥ የለምና አጀሉ የደረሰ ጊዜ ወደ ዛሬ ማለት የለም ስለዚህ ለአኺራ የሚሆነ ነገር ለአኺራ ለነገ የሚበጀ ነገር ያው እንግዲህ መስራት አለ በበኒ እስራኤል ጊዜ እኮ ተውበት የሚባለው አሁንኛ እኮ ተውበቱ የምናደርገው አስተግፊሩላህ አንተ ይቅርታ አድርግልን ብሎ ማለት ነው ثم اقتلوا انفسكم ذلكم خير لكم عند بارئكم فتاب عليكم ተውበታቸው የዛን ጊዜ እርስ መገዳደል ነበረ አላህ Subhanahu Wa Ta'ala እንግዲህ ተውበት አላህ አዟቸው እንደዛ ነበር የኛ ደግሞ ተውበት አድርጓል የተውበት ሸርጡ ታዲያ እንግዲህ አራት ነው አንደኛው የሚሰራው ወንጀል መተው ነው ሁለተኛው የሚሰራው ወንጀል ላለመመለስ ቁርጠኛ መሆን ነው
ሶስተኛ ለምን ወንጀል ሰራ ብሎ ቁርጠኛ ሆኖ ያው እንግዲህ እሱን በአቋሙ ላለመመለስ ቁርጠኛ መሆን አለበት ነው እንግዲህ የተውበት ሸርጦቹ ነው። አራተኛው ቅድም የተናገርኩት ነው አልመለስበትም ያው የሰው ገንዘብ ታለበት መክፈል ነው። ወንድሙን አምቶ ተሆነ ይቅርታ መጠየቅ ነው። ስለዚህ ለአኺራ ረሱል አለይሂ ሰላቱ ወሰለም ምን አሉ እንግዲህ ሲናገሩ ما قال يقول الله تعالى ما لعبد المؤمن عندي جزاء اذا قبضته من አሉ እንግዲህ ሰውየው እንግዲህ የሞተ ሰው ያው የሚያዘው በአኺራ በምንድነው በሰው ገንዘብ ነው በሰው ሐቅ ነው። የሰው ሐቅ ታለበት ረሱል አለይሂ ሰላቱ ወሰለም እሳቸውም ደግሞ ገና ይሄው ነፍሱ ሙእሚን ሙዓለቀቱ ቢደይኒሂ حتى يقضى عنه رواه الترمذي በዘገቡ ሐዲስ የሙእሚን ነፍስ እኮ በሰው ገንዘብ ትያዛለች አሉ። ይሄም የሚሸመው اللهم ان كان له كان خيرا فزيد في احسانه وان كان مسيئا فتجاوز عنه ነው ወአምና ረግለት ከኸይር እንዳለው ጨምርለት ወንጀል ተሆነ ለፈው ነው። ነገር ግን እቺ የሰው ሐቅ ያለበት ሰው እንግዲህ ያው ተቀባይነት የለውም ነውና ስለዚህ የሰው ሐቅ እንዳይኖርብን ጥንቃቄ ማድረግ ነው። የሰው ሐቅ ታለ ደግሞ ሰውየውን ይቅርታ ብሎ አጣሁ ምን ይሻለኛል ብሎ ይቅርታ ይቅርታ እንዲለው ማድረግ ነው። አለበለዚያ ለምኑ መክፈል ነው ያለበት። እንዲያቅሙ በአቅሙ መጠን መኖር አለበት ማለት ነውና ይሄው በዛ አላህ Subhanahu Wa Ta'ala እንግዲህ በዛ ደረጃ ነው የሚሆነው ለማለት ፈልጌ ነው። وعن عمران بن حسين أن امرأة من جهينة عاتت النبي صلى الله عليه وسلم وهو حبلى من الدين فقالت يا رسول الله أصبت حد فأقمه علي فدعا رسول الله صلى الله عليه وسلم وليها فقال أحسن إليها فإذا دعت فأتيني بها ففعل فأمر بها النبي صلى الله عليه وسلم فشدت عليها ثيابها ثم أمر بها فرجمت ثم صلى عليها ይሄው እንግዲህ አንድ ሁላ የምትባል ሴትዮ ነበረች ያ ረሱላህ አለች ነብዩ አለይሂ ሰላቱ ወሰለም መጣችና እኔ ከተዝሙት አርግጃለሁኝ ምን ይሻለኛል አለቻቸው። ታዲያ እንግዲህ ያው አርግዛ ነበርና ተሙህሪም ዋጋኔ ሄደችው እንግዲህ የፈለገችውን ነገር ኸድማት ምን እንዲታርጉና ስለሱ መመሪያ ሰጡት። ያው እሷ እንግዲህ አንዳንድ ነገራቶች ተደረገላት። ከዛ በኋላ ወለደች። ልጁ ጠና እንዳለ ትንሽ በጣም ሳይጠና እንኳን ሄደች። ያው ልጁ ወንጀል የለበትም ልጁ እንግዲህ የሚያውቀው ነገር የለም ያው አባት የለውም እንጂ ማለት ነው። ታዲያ ሴትዮዋ ምን አለች فاقمه علي አለች። አላህ አጀብ እንግዲህ የሚጠብቀው ነገር ምንድነው አለቻቸው። በሂጃብ አርጊ ያለችና ሂጃብ አረገች አስተካከለች። ከዛ በኋላ ተቀልቅጣ ተገደለች ማለት ነው። فشدت عليها ثيابها ثم أمر بها فرجمت ثم صلى عليها ከዛ በኋላ ተቀልቅጣ ተገደለ በኋላ ወደ ሶላት ጀናዛ ሰገሩበት። አቡበክር ምን አሉ ታዲያ ያ ረሱላህ እቺ ሴትዮ ሐራም ነገር ሰርታ ዝምት ነገር ሰርታ እንዴት እንደው ሶላት ጀናዛ ይሰገድባታል አሉ። የሷ ኸይር ሰራው ለመዲና ሰው ለ72 ሰው በቃል ሰው ጎሰራሉ አላህ ራሷን አሳልፋ ሰጠች። ተውበት አደረገች። ይኸው ተውበት እንደዚህ ማለት ዝም ብሎ ላግጥ አይደለም። ታዲያ አሁንም አስተግፊሩላህ መልሶ ይዘው መልሶ ይዘው ዝም ብሎ እንደለማር ነገር ተሆነ ዋጋ የለውም። ተውበት ብሎ ማለት የሚሰራ የነበረው ወንጀል ቁርጥ አድርጎ መተው አለበት። በቃ ሐራም ነው። ሐራም ነገር እንዴት መራቅ አለበት። ስለዚህ በዛ ደረጃ አላህን መፍራት አለብን እላለሁኝ። አላህ Subhanahu Wa Ta'ala እንግዲህ ሁሉንም ነገር ኸይር የሚሆን አላህ ያድርግልን። የአኺራ እንግዲህ አኺራ ያው ዱዓ ያስፈልገዋል፣ ስራ ያስፈልገዋል። ዛሬ የሰራኸው ነገር የምታገኘው ዛሬ ታልሰራ ነገ የምታገኘው ነገር የለም ማለት ነውና እንግዲህ ይሄን ለማስታወስ ነው። አንድ ከዛ በኋላ እንግዲህ ኢንሻአላህ ተዘጋጅ ታሪክ ስለሆነች ያው ቅድም ስለ እንዲሽራ ነግሬያችሁ ነበር። አልহামዱሊላህ ምስጋና ለአላህ ነው ለረሂሙ ጌታ ሁሉን ለኸለቀው ሶላት ሰላም ወደር በመሐመድ አሚን وعلى آله وصحبه أجمعين إخوتنا الكرام የተከበራችሁ ደግሞ በግጥም ጽፌ ላስታውሳችሁ አድምጣችሁ ስሩበት ተጠቀማላችሁ። ወንድሜ ልምከር ተሻንዴው ምክር ተውበትን አትርሳ ስራህ እንዲያምር። ተውበት ብሎ ማለት ትልቅ ነገር ነው። ወንጀል ማስወገጃ መታጠቢያ ነው። ሸርጡ 4 ነው። አንዱ ነደም ነው። ሁለተኛው ደግሞ ቁርጠኛ መሆን ነው። ሶስተኛውማ አለመመለስ ነው። ሶስተኛውማ አለመመለስ በአቋም መጽናት ነው። አራተኛውማ ልንገር ወንድሜ በጣም በማሳጠር በአግባቡ ቀምሜ ሐሜቶችና የሰው ሐቅ መንካት የሰው ሐቅ መንካት ያማኸውን ይቅርታ መጠየቅ አለበት። የሰው ሐቅ ከሆነ ቶሎ መልስለት። ከዛማ በኋላ አላህ ይቀበላል ተውበት። ሞታለብህና አኺራን አትርሳት። ይሄ ሰው
ተብለህ ትባላለህ ሬሳ ይሄ ሞት አለብህና አኺራን አትርሳ ይሄ ሰው ተብለህ ትባላለህና ሬሳ ዛሬ የሰራኸው ነው ለነገ የሚጠቅምህ ለአኺራ ስራ በገንዘብ በእውቀትህ ለነገ አኺራ ምላሹ እንዳይጠፋህ ተታልቶ የሚገማው ሞቶ የሚቀበር ታዲያ እንዴት ይደርሳል ኩራት ድንበር ከቤቱ ሳይወጣ ስሙ ይቀየራል እከሌ ማለቱ ቀርቶ ጀናዛ ይባላል አዱንያ ተራናት እንዲያታታልልህ በጎ ነገር ስራ በእውቀት ተመርኩዘህ ልቦለድ አይደለም የተናገርኩት ከሐዲሱ ላይ ነው ረሱሉ ካስተማሩት አምስት ወቅት ሶላት አጥብቀህ ስገድ ሽርክም እንዲያትጨምር ባላሁ አሐዲ ዘካውን ማውጣ ሐጅም ግዴታ ነው ችሎታ ላለው ነው ይሄ ያስታወስኩኝ ሀብትና ጤንነት ሁሉ ቢሟላልህ ለአኺራ ካልሰራህ ምንም ዋጋ የለህ ያአላህ ያ ረቢ ያ ረሂም ያ ረህማን ጀነት የሚያስገባ አንተው ኸይር አሰራን ከጀሃነም እሳት አንተ ጠብቀን ከዝነት በስተቀር ምንም መጠጊያም የለን الصلاة والسلام على رسول الله وعلى آله عدد خلق الله برحمتك يا أرحم الراحمين الحمد لله رب العالمين اللهم صل